ኢና ሊላሂ ወኢና ኢላሂ ራጂዑን። እኛ ያንተነን ወደ አንተም ተመላሽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናል የቤተሰቦች እንዲሁም ክርስቲያን ወገኖቼ? ሰላም ሰላም ብያለሁ። ለቤት የድሰው ናችሁ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ነባሮችም ላይክ ሰብስክራይብ ያረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። እና ውዶቼ ዛሬ ይዤላችሁ የመጣሁት ያው ልብ የሚያሰብርና የሚያሳዝን ቪዲዮ ነው ማለት ነው። አላህ ከእንደዚህ አይነት ነገር ይጠብቀን፣ ወጥቶ ከመቅረት ይጠብቀን። ሀባይብ አንድ እህታችን ኢጃዛ ቤት ራሷን አጥፍታ ተገኝታለች ማለት ነው። እና ሊላሂ ወኢንላሂ ራጂዑን። እና በጣም ከባድ ልብ የሚሰብር ነው። አላህ ከእንደዚህ አይነት ነገር ይጠብቀን ውዶቼ። እና እኔ አሁን ምንላችሁ ነው የፈለኩት፣ አሁን ጊዜው በጣም አስቸጋሪ ነው። ስራ አይገኝም። ስራ ያለን ስራ ቦታ ሰብር እናርግ፣ እንታመል። ስራው ደግሞ ካልተገኘ ሁሉም ነገር እኮ እኛ ስንኖር ነው ሀባይብ። እኛ ከሌለን እኮ ምንም ቢኖር ምንም ዋጋ የለውም ማለት ነው። ሰብር የመሰለ ነገር የለም። ትዕግስት የመሰለ ነገር የለም። በአቅም በቻልነው አክል በአቅማችን ሰበቡን ለማድረስ መሞከር ነው እና መታመል መታገስ ነው ሀባይ። እንደዚህ አይነት ነገር ውስጥ ከመግባት አላህ ይጠብቀን። አሁን የዚች ሀገር ስቃ የዚች ሀገርን እንትን የተገላገልን ይመስለናል ማለት ነው። እዛ ደግሞ የሚበልጥ ሚቢስ ነው እኮ ነው የሚጠብቀን ሀባይ። ሰብር እናርግ ውዶቼ። አላህ የፈጠራትን ነፍስ አላህ ነው የሚወስዳት ማለት ነው። ነፍስ በአላህ እጅ ናት። እሱ የፈጠራትን እሱ ነው የሚወስዳት። በራሳችን እንደዚህ አይነት ነገር እርምጃ ራሳችን መውሰድ ማለት በጣም ትልቅ ወንጀል ማለት ነው። በቃ እዛ ሜደን ያው የተሰቃየን እዚህ ተገላገልን ይመስለናል እንጂ የዛው ደግሞ ከዚህ የባሰ ነው። ይሄ አዱንያ ነው። ከዛም ከዚህም ብለን ከምንም ብለን እናልፈዋለን። ግን የዛው ስቃይ ነው የሚቢሰው። አንድን አላህ የፈጠራትን ነፍስ እኛ የማውጣት ስልጣን የለንም። ነፍሳችን የመፍጠርም የመውሰድም ስልጣን አንድ አላህ ብቻ ነው። ሀዩል ቀዩም እሱ የፈጠራትን እሱ ነው የሚወስዳት። ሁሉም በሱ እጅ ነውና ሀባይብ እንታገስ። ስራ የሌለን ማለት ነው። እንደዚህ አይነት ነገር ምንገባው ብዙ ጊዜ ያው ብቻ ምን እንደሚል እኔ እንጃ። በጣም እንትን ይላል። አገር ብር በምንልክ ሰዓት ማንጋ መላክ እንዳለብን ማወቅ፣ ምንልከው ደግሞ ምንድን ነው የሚሰራበት፣ በትክክል ተሰርቶበታል ወይ፣ በቤተሰባችን ምን ያክል እንተማመናለን። በእርግጥ ምንተማመን በአንድ አላህ ነው። ዛሬ እህት ወንድምም ከባድ ነው። ምናልባት አባት እናት ከሆነ በቀር ጊዜው በጣም የከፋ ነው። አላህ ይጠብቀን። ማን እንደሚታመን እኔ እንጃ። ከባድ ነው። ግን ውዶቼ አገር የሆነ ነገር ብር ስትልኩ የሆነ ነገር ስታረጉ በቻላችሁት ያቅም ባላንስ ብታረጉ ማለት ነው። ራሳችሁም ጋር የተወሰነ ነገር ብታስቀምጡ። ብዙም ጊዜ አገር ስንገባ ራሱ አብዳ ነው የመጣችው፣ እንደዚህ ነው የተባለችው ያው ይባላል። አይቼ ገብቼ ባላየው እንደዛ አይነት ነገር ብዙ ጊዜ እንሰማለን። አማኒል ራሱ ከውጭ ሀገር የመጡት ናቸው ገብቶ የሚሙሉት የሚባል ነገር እንሰማለን። በእርግጥ ያው አገር ገብቼ አልተመለስኩኝም ከምንሰማው አንጻር ማለት ነው። እንደዛ የሚሆነው ያለንን በሙሉ ወደ አገር ነው ኢንቨስት የምናረገው። የተወሰነው እዛ የሆነ ነገር ሊደረግልን ከላክን የተወሰነ ደግሞ ራሳችንም ጋር መቅረት አለበት ማለት ነው። የሆነ ነገር እጃችን ላይ ቢኖር እንደዚህ አይነት ነገር እርምጃ አንወስድም። ያለንን ሁሉ ወደ ሌላ ሰው እናረግና በኋላ ወይ እንካዳለን ወይ ደግሞ በቃ ያሰብነው ሳይሆን ይቀራል። ብቻ ብዙ ነው ይሄ ስደት። አይሞላም መቼስ መቼ እንደሚሞላ እኔ እንጃ። ሲጀመር አይሞላም፣ ሞልቶም አያውቅም። ወዶቼ በቻላችሁ አክል እጃችሁ ላይ ያለ ነገር ሙሉ ለሙሉ አገር ሊካችሁ ቤትም ብትሰሩ ይሆን መሬትም ብትገዙ የሆነ ነገር ብታረጉም ገብታችሁ ባይናችሁ እስካላያችሁ ድረስ እርግጠኛ መሆን አትችሉም ማለት ነው። ምናልባት ያው በእናት በአባት ከሆነ ነው። እሱም ደግሞ እንዳሰባችሁት እናንተ እንዳቀዳችሁት ላይሆን ይችላል።
ግን እንዳቀዳችሁት ቢሆንም የተወሰነ ነገር ካለ አለ ነው አልሐምዱሊላህ። ከሌለም ደግሞ እጃችሁ ላይ የሆነ ነገር ካለ እንደዚህ አይነት ነገር እርምጃ ወደ ሌላ መጥፎ ነገር አንሄድም። ብዙም ጊዜ አሁን እንደዚህ አይነት ነገር የሚደርሱብን ከዚህም በቃ ሁሉም ቦታ ላይ ባዶ ስንሆን ነው ማለት ነው። እዚህም ስናስበው እዚህም ያለን ነገር የለም። አገርም ሊከን አገርም የተሰራ ነገር ቁም ነገር ያለው ነገር የለም። የዛን ሰዓት ወደ ሌላ ነገር ውስጥ ራስን ማጥፋት፣ መጨናነቅ፣ ድብርት ውስጥ መግባት በቃ ብዙ ነገሮች የሚደርሱብን ከዛ አንጻር ነው ማለት ነው ውዶቼ። አዱንያ ደግሞ ሞልታ አታውቅም፣ መቼም አትሞላም። አዱንያ ሁሌም ጎዶሎ ናት። ሙሉ ሀያት ያለው ጀነት ላይ ብቻ ነው። አዱንያ የተሟላች አይደለችም። አንዱ ቢሞላ አንዱ ይጎድላል። አንዱን ብናጣ አንዱን እናገኛለን። ሁሉ ነገር አይሟላንም እና ውዶቼ ከእንደዚህ አይነት ነገር እንቆጠብ። ብር በምንልክ ሰዓት የተወሰነ ለወጫችን መያዝ። እዚህ ወርቅ መግዛት የሚችሉ ወርቅ መግዛት። ያው ደጋግመሽ ወርቅ አልሻት እንዳትሉኝ እንጂ ወርቅ ባትገዙ ራሱ ብር የተወሰነ ነገር። ሰው ሀገር ብዙ ነገር ነው ያለው። ህመም አለ። ምናልባት እዚህ ወይ እህት ወይ ወንድም ወይ ስጋ እንዲ ቅርብ ዘመድ ካላችሁ በቃር ሁሉም አውጭኝ ነፍሴ ነው። ዞር ብሎ ሚያየን የለም ማለት ነው። የሆነ ነገር ቢደርስብን አላህ ይጠብቀን፣ ወጥቶ ከመቅረት ከእንደዚህ አይነት ነገር አላህ ይጠብቀን። እና ሚዲያ ላይ የምታወጡ ሰዎች ደግሞ እባካችሁ ጥንቃቄ አድርጉ። አሁን እቺ ልጅ አልታመመችው። ሰው ታመመ ከተባለው እንኳን እንደ ታመመ ከተሰማ ትንሽ ይሻላል። አሁን ድንገት የሆነ ነገር ነው። ከነ ልጇ ሚዲያ ላይ ማውጣት ተገቢ አይደለም። ያው እሷ ንቃብ ብትለብስም እንግዲህ ያው ቤተሰቧ ከነ ንቃቡም ላያቅም ይችላል። አላህ አለም። ልጇ ደግሞ ያው እንዳለ ፊቱ የታይ ነው ማለት ነው። አሁን ለልጁ ራሱ ይሄ አሁን ሚዲያ የያዘው ነገር ደግሞ አይለቅም። ምናክል ሰቀቀን ምናክል የሚሰማው ነው ወደፊት አድጎ ሲያየው። ብቻ ወላሂ በጣም ይከብዳል ማለት ነው። ልብ የሚሰብር ነው። ግን ትዕግስት እናርጋ። ዱንያ እኮ ፈተና ናት። ሀባይ በዱንያ ሞልታ አትሞላም እኮ እንኳን ለእኛ ማለት ቀርቶ ከዚህ በፊት ላለፉትም በስንት ነገር ነው ያለፉት ሳባዎቹ። ረሱል ሰለላሁ ዐለይሂ ወሰለም ስንት ተፈትነው ስንት ስቃይ ያሳልፈው በስንት ነገር አልፈዋሉ። እንኳን ለእኛ ማለት ነው። ዱንያ ሞልታ አታውቅም። ዱንያ ፈተና ናት። አላህ ከእንደዚህ አይነት ነገር ይጠብቀን። በጣም ልብ ያማል። በጣም ብቻ እኔ እንጃ ወላሂ ቃላት አጠረኝ ማለት ነው። ከእንደዚህ አይነት ነገር አላህ ይጠብቀን ውዶቼ። መጀመሪያ በቁም ያለን መጠንቀቅ፣ ራሳችን መጠበቅ። እጃችን ላይ ያለ ነገር ሁሉም ለየራሱ ነው። ሁሉም ዛሬ እኛ ብንለፋ እንደ ሻማ ቀልጠን ለሌላው ያበራን የሆነ ነገር እኛ በደረሰብን ሰዓት የሚደርስልን ነገር የለም ማለት ነው። የሆነ ነገር ሲፈልጉ ሲቸግራቸው ምን ሲሉ ደጋግሞ የሚደውሉ ደጋግሞ የሚጠይቋችሁ ሰዎች እኮ ያን የሚፈልጉትን ነገር ካረጋችሁ በኋላ ልብ ካላችሁት ማለት ነው። ልብ ካላችሁት ዞር ብሎ እኮ አያዋችሁም ማለት ነው። በምን እንዳላችሁ ምን ላይ እንደሆናችሁ ራሱ ደውሎ አይጠይቋችሁም። የሆነ ነገር ሲፈልጉ ብቻ ነው ደውሎ የሚያለቃቅሱት ማለት ነው። ያን ነገር እስከሚያገኙ ግን አላህ ደግሞ ልንሰጥም ይስጠን። ለተቸገረ ምንረዳ አላህ ያርገን። ግን ራሳችንን እየገደልን ሌላውን ማኖር ማለት በጣም ከባድ ነው ውዶቼ። በጣም አላህ ከእንደዚህ አይነት ነገር ይጠብቀን። እኛ ስንኖር ነው ሁሉም የሚኖረው ማለት ነው። ራሳችን የገደልን ሌላው ማኖር በጣም ከባድ ነው። እኛ ብዙ ጊዜ የምንጎዳው ራሳችን ሳናቋቋም ነው ሌላውን የምናቋቁመው። የወጣንበት አላማ ብዙ ጊዜ እንረሳለን። ያ ሰው እኮ የራሱን ህይወት ይዞ ቤት መስርቶ ልጅ ወልዶ ተደላድሎ በሀገሩ ለሚኖር ሰው ነው እኛ ብዙ ጊዜ የምንጨነቀው። ብዙ ጊዜ ራሳችን እንደ ሻማ የምናቀልጠው ማለት ነው። 10 እጥፍ እኮ ብናቀው ማለት ነው ከኛ የተሻለ ህይወት ነው የሚኖረው። ከቤተሰቡ ከልጆች ከሚስት ባልም ከሆነ ከሚስቱ ወንድምም ከሆነ ከሚስቱ እህትም ከሆነች ከባሏ በቃ ሁሉም
ታናናሾቻችን አግብተው ወልዶ የኖሩ ነው። እኛ እዚህ ምን ባክ ነው ማለት ነው። አንርዳ አይደለም ቤተሰብ እንዲህ ቅርብ ዘመድ የሆነ እህት ወንድም የሚቸግረው ነገር ከሆነ መርዳት ካለብን ግን ራሳችንን በማይጎዳ መልኩ ራሳችንን ለአደጋ በማያጋልጥ መልኩ ነው መርዳት አለብን እንጂ እዚህ ጋር ራሳችንን የገደልን ሌላውን ማኖር ማለት በጣም ከባድ ነው። ሀባይ አላህ ከእንደዚህ አይነት ነገር የጠብቀን ውዶቼ። በጣም ልብ የሚሰብር ነው። ከእንደዚህ አይነት ነገር አላህ ይጠብቀን። ወጥቶ ከመቅረት አላህ ይጠብቀን። ሀባይብ እኛ ስንኖር ነው ሁሉም የሚኖረው። እኛ ከቆምን በኋላ ሌላውን ማቆም፣ ራሳችን ከረዳን በኋላ ሌላውን መርዳት ነው ያለብን ውዶቼ። ሻወርና ምክር ከራስ ይጀምራል ይባላል ማለት ነው። ሻወርና ምክር ከራስ ይጀምራል። ያ ማለት ምንድን ነው? ራሳችንን ቀድመን ማቆም ነው ያለብን ከምንም በላይ ማለት ነው። ከዛ በኋላ ሌላውን እናቆማለን። እንግዲህ ከእንደዚህ ነገር አላህ ይጠብቀን። ወጥቶ ከመቅረት ልብ የሚሰብር ነው ብቻ እና ሰብር ጀሚል፣ ሰብር የመሰለ ነገር የለም። ኢነማ አል ዑስሪ ዩስራ ነው። ሁሉም ነገር በሰብር በትዕግስት ይታለፋል። እኛ ካለን ህይወታችን ካለፈ አለፈ ነው። ከእንደዚህ አይነት ነገር አላህ ይጠብቀን። ሀባይ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።